እንኳን ደስ አላችሁ። በጣም ደስ ብሎኛል። ምን ታገኛለህ? ምሳሌ ላይ ቀፊ እንኳን ደስ አለሽ። እንኳን ደስ አለሽ። ቀፊ ቅድስት እንኳን ደስ አለሽ። ደስ ብሎኛል። ደስ ብላችሁ ደስ ብሎኛል። በጣም ደስ ብሎኛል። እኔም ደስ ብሎኛል አጎቴ። አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለው እኔም ደስ ብሎኛል። ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ደስ ብሎኛል። ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ ደኝማ ዝና ባለበት ሰፈር ነው ብሎ አይጠራኝም ነበር። መንገድ ላይ ቢያገኘኝ ሰውን እንዴ? ቆይ ቢያገኝሽስ ምን ያደርግሻል? ቆይ አንቺ ምን አደረግሽ? ስሮ ሳለ በጣም ብዙ ነገር አድርጌዋለሁ። ላይክ አርጉኝ ፈልጌው ነው። ብሩክ በህይወት እንዳለ ታወቀ። መድብል በጣም ደስ ብሎት ወደ ቤት ገብቶ እንግዲህ ለቅድስትና ለምሳሌ እንኳን ደስ አላችሁ ብሩክ በህይወት አለ ነበር ያለው። ይሄ ነገር ግን የአፍ ወለምታ በቅቤ አይታሽም ነገር ሆኖበታል። ምሳሌ ይሄን ነገር የምታውቀው ነገር የለም። መጨረሻ ላይ ግን ሁለቱም ተደናግጠው ይገኛሉ ማለት ነው። ብሩክ መጣ ወይስ አልመጣ የሚለውም ቪዲዮ ወይ መሀል ላይ ወይ መጨረሻ ላይ አስገባችኋለሁ። እስከ ፍጻሜ ድረስ አብራችሁን ቆዩ እያልኩኝ በአክብሮት ተጠይቃለሁ ማለት ነው። ሰላማችሁ ይብዛልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ሀሳብ አስተያየታችሁን ስጡ እያልኩኝ በአክብሮት ጠይቃለሁ። ነባሮች ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። ምሳሌ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምትማሩበት ነው ማለት ነው። የአባትነት ጥግ፣ የወንድምነት ጥግ እንደዚሁም ደግሞ በዙሪያችሁ ያሉ አስመሳዮች፣ ሾካኮች ምናምን የምታዩበት ነገር ነውና እንግዲህ ብሩክ ዛሬ በህይወት እንዳለ ታውቋል ማለት ነው። እሱም እንግዲህ እጁ የታሰረበትን ሰንሰለት ፈቶ እየተንቀሳቀሰ ነበረ። ነገር ግን ለመውጣት ሙከራ ሲያደርግ ጠባቂው ደርሶበት እንደገና ደብድቦት ወደ ነበረበት ቦታ ሊመልሰው ችሏል ማለት ነው። እንግዲህ ሞገስም በዛ በአካባቢው ላይ ምርመራ እያደረገ ማ እንደሚወጣ ማ እንደሚገባ ወደዛ ቤት እያየ ነገሮቹን እያጤነ ይገኛል ማለት ነው። በዚህ መሀል ግን ሉላ ሌላ ችግር ውስጥ ገብታበታለች ማለት ነው። እሱም እንግዲህ ጠበቃ የተባለው ሰውዬ እንግዲህ ሉላን ለማማለል ወይም ደግሞ ከሉላ ጋር ሌላ ነገር ለማድረግ እየሄደ ይገኛል ማለት ነው። እሷ ግን በፍጹም ለዚህ አይነት ነገር ፍቃደኛ አይደለችም። እሱም በመደወል እንግዲህ ዛሬ እኮ ቀጠሮ አለን ላስታውስሽ ብዬ ነው የደወልኩልሽ ነበር ያለትና እሷም ተው የሰው ሚስት ጋራ ሌላ ነገር ማሰብ ወንጀል እንደሚያስጠይቅ አታውቅም እንዴ ነበር ያለችውና እሱን ለሌላ ቀን ብትነግሪኝ አይሻልም? መጀመሪያ እኔና አንቺ እንገናኝና ያደረግነው እናድርግ፣ ከዛ ደግሞ ምክሩ ይቆየኝ ነበር ያላትና እሱ በፍጹም ሊመለስ አልቻለም። በቃ እየመጣሁ ነኝ መኪና ውስጥ ገብቻለሁ በማለት ነበር ያላት። እሷም በጣም በመደናገጥና ወደ ሞገስ ጋራ ነበር የደወለችው። ሞገስ ጋም ደውላ የት ነህ ብትለው በጣም በመደናገጥ እሱም ሩቅ ነኝ ያለሁት ዛሬ ብቻሽን ተውኩሽ አይደለ? ይቅርታ እማይገባሽ ቤት ውስጥ ለብቻሽ አስቀመጥኩሽ ሉላዬ፣ ሁሉም ያልፋል በቃ ታገሽው እያለት ነበረ። እሷም ልምጣ አንተ ያለህበት ቦታ እያለችው ነበርና በፍጹም አትመጪም፣ መንገድ ላይ ችግር ቢፈጠርስ? ምን ነካሽ ሉላዬ? ዝና እኮ አምልጧል እያለት ነበረ። ችግር የለውም ማንም አያየኝም፣ አንተ ያለበት ቦታ ድረስ ልምጣ ነበር ያለችው። እሱም አይሆንም ለጊዜው ማንም ቦታ ላይ ሰው ስለሌለ ነው፣ ነገር ግን መድብልን ተክቼ እመጣለሁ 15 ደቂቃ ብቻ ነበር ያላትና እንግዲህ ጠበቃ ተብዬውም ደርሻለሁ 5 ደቂቃ አለ። ባልየው ሞገስም እየመጣሁ ነኝ 15 ደቂቃ አለ ማለት ነውና እንግዲህ ሳታስበው በስልክ እያወራች እያለች ያው እንግዲህ የምታወራውም ያው ጠበቃውን ነው። እሷም ተመለስ እንዳትመጣ ባለቤቴን ጠርቼዋለሁ፣ ሌላ ችግር ውስጥ እንዳትገባ እኔ ኃላፊነቱን አልወስድም። ምን አይነቱ ልክስክስ ሰው ነክ? ከባለቤትህ ውጪ ከሌላ ሰው ሚስት ጋር መማገጥ መባለግ በህግ እንደሚያስጠይቅህ አታውቅም ነበር ያለችውና እሱን ከዛ በኋላ ብታደርግልኝ ምክሩን ይመቸኛል ነበር ያላትና ስለዚህ የሆነ ችግር ቢፈጠርብህ ባለቤቴ ቢመጣ
እኔ ኃላፊነቱን አልወስድም እያለች እንግዲህ እያወራች እያለኝ ሳታስበው ሞገስ በር ከፍቶ ገብቷልና በጣም ነው የተደናገጠችው። እሱ እንግዲህ ያሰበው ሌላ ነገር ሌላ ሰው መስያት ነው የደነገጠችው ብሎ ነው ያሰበውና እሱም ሉላዬ ይቅርታ ነበር ያላት። እንግዲህ በመደናገጥ አንቺም ተደናግጠሻል ልክ አይደለሽም፣ ምንድን ነው ሌላ ሰው መስይሽ ነው የተደናገጥሽው፣ በጣም ነጻነትሽን አጣሽ አይደለ? እኔ አንቺን መጠበቅ አልቻልኩም፣ አንቺን መንከባከብ አልቻልኩም አይደለ? ታገሺ ሉላዬ፣ ትንሽ ቀን ብቻ ነው፣ እጠብቅሻለሁ፣ እንከባከብሻለሁ፣ ጊዜ ሰጥሻለሁ፣ አንቺን መጠበቅ አልቻልኩም፣ ብቻሽን እየዘጋውብሽ እየሄድኩ ነው ነበር ያላትና እሷም አይ ለሱ አይደለም ዝም ብዬ ነበር ነው ያለችውና እንግዲህ ልትነግረው ፈቃደኛ አይደለችም። ዳጣም ቅድስት ወዳለችበት ቦታ በማምራት እንግዲህ ብሩክ በቅርቡ እንደሚመጣ እንግዲህ ነግረውኛል እነ መድብል እያለች እያጫወተቻትም ትገኛለች። ነገር ግን መድብልም እሷ እንድትመጣ ነይ፣ ማንም የለም አትፍሪ፣ ዝና ደግሞ ወደ ክፍለ ሀገር ሄዷል ነበር ያላት እና ሞገስ እሱም እንግዲህ እንደዚህ ያላት መድብል ጋር እንድትሄድ ከቅድስት ጋራ እንድትሆን ነበረ። እሷ እንግዲህ መድብል አለኮ የትም አልሄደም እዚሁ ከተማ ውስጥ ነው ያለው ዝና ሲላት፣ እሷም እንግዲህ በጣም በመደናገጥ እንዴት እንደዚህ ያደርገኛል እኔ እኮ ሞገስ የሚወደኝ ሰው ነበረ የሚመስለኝ፣ እንዴት እሱ ያለበት ከተማ ውስጥ እኔ መንገድ ላይ ብቻሽን ብሎ ይለኛል ነበር ያለችውና እሷ እንግዲህ እሱ የለም ብላ ነበረ፣ ዝና የለም ብላ ነበር ከቤት ወጥታ ዘና ብላ ሄደችውና ነገር ግን መኖሩን ስትሰማ እንዴት እንደዚህ ያደርጋል ነበር ያለችው። መድብልም በመመለስ እሱ እኮ አሁንም እንደ እህቱ ነው የሚያይሽ እኮ ሞገስ ለአንቺ ክፉ አያስብም ነበር ያለትና አራራ ተው እሱ ባለበት ዝና ባለበት ከተማ ውስጥ ነይ እያለኝ አንተ ደግሞ ለአንቺ ክፉ አያስብም ትላለህ እንዴ? ቢያገኘኝ እኮ ወደ ሰማይ እኮ ነው የሚለቀኝ ይመስልሃል እንዴ? እንዴ ምን አደረግሽው አንቺ ቢላትም እንግዲህ እሷም ያኔ እዛ ታስሮ ዙሪያውን እየዞርኩ እየሸለልኩን እየረገጥኩት እየመታውትኝ ነበረ፣ ምንም ባላደርገው አጋዦቹ እናንተ ስለሆናችሁ እሱ እናንተስ እንዴት ነው እስካሁን ይኖራችሁት? እንዴት አልገደላችሁም እስካሁን ነበር ያለችውና አሁን እኮ እሱ ከኛ አምልጦ ነው ይዘነው ነበረ ከኛ አምልጦ ነው። ነገር ግን እሱ ሳይሆን የሚፈልገን የጠፋው ከኛ ስለሆነ እኛንን እሱን የምንፈልገው ነበር ያለትና ስለዚህ ደግሞ ያለበት ቦታ እንደታወቀ ያለበት ግቢ እንደደረሱበትና እንግዲህ ጫፍ ላይ ደርሰው እንደተመለሱ ይነግራታል ማለት ነው። እሷም እንግዲህ በቃ ብሩክ የሚገኝ ከሆነ እውነት የሞተው ይሙት የተረፈው ይትረፍ፣ እኔም እቀላቀላለሁ። ምን አለበት ቤተሰቦቼን ባላገኘዋቸው ኖሮ፣ ቤተሰቦቼን ማግኘታቸውን ማግኘቴን ራሱ እኮ ቡራ አያውቅም። ልጄን አሳክሜ ስመለስ እኔ አባትሽ ሆንሻለሁ ብሎኝ ነበረ። ዳጣ ብሩክ ተብዬ ልጠራ ነበረ። ምን ያደርጋል ታዲያ እሱ ተመልሶ በማግስቱ ነው ቤተሰቦቼንም ሳላገኝ የጠፋው ወጥቶ የሄደበት ያልታወቀው በማለት ነበር የመለሰችውና አሁንም ወንድማችንን በቅርብ እናገኘዋለን፣ በህይወትም እናገኘዋለን። ግን የኛ ጥንካሬና ጉብዝና ያስፈልጋል። ስለዚህ ደግሞ ካሌብ ሞሲሳም ቢሆን ዝናም ቢሆን ጉልበት እንዳለን ኃይል እንዳለን አውቀዋል። እነሱ ራሱ እየፈሩ ወደ ክፍለ ሀገር እየሸሹ ነው የሚገኙት አሁን ነበር ያለትና እሷን በቃ እኔ መቀላቀላለሁ ቀላቅሉኝ በቃ ምናምን ነበር ያለችውና መድብልም በቃ እንደተቀላቀልሽ እንዳደረግሽው ቆጥሬልሻለሁ ያላት። እኛም በቃ እንዳደረግሽው ቆጥረንልሻል ማለት ነው። ዳጣ በርቱ ጠንክሮ ማለቷ ራሱ በጣም ጎበዝ ነሽ ማለት ነውና እንግዲህ ስም እንግዲህ ብሩክ ባለበት አካባቢ ነገሮቹን እየቃኘ እያጤነ እንደሆነ ይነግራታል። እንዴ ይሄ ሞገስ የሚባል ሰውዬማ በቃ ካንተ ጋር እየዋለ ጀግና እያጫወተው ነው አሁን ነበረ ያለችውና እሱም ሞገስ እኮ የሚወዳት ልጅ ስላለች ለሚወዳት ልጅ ሊኖርላት ይፈልጋል። አየሽ የምትኖሪለት ሰው የምትወጁ ሰው ሲኖር ህይወት ያሳሳሻል። ህይወት በጣም ደስ የምትል ህይወት ናት የምትወጁ ሰው ሲኖር። እንደኔ ያለው ነው ከአንዱም ያልሆነ መኖርም ምንም የማይመስለው መሞትም ምንም የማይመስለው እንደኔ ለሱ መኖር ትልቅ ቁም ነገር ነው። ምክንያቱም የሚወዳት ልጅ አለችለት ነበር ያለትና ስለዚህ እሱ ደግሞ በጉልበት አይጠቀምም፣ በጭንቅላቱ ነው የሚሄደው። አንዳንድ ጊዜ በጉልበታቸው ብቻ የሚተማመኑ ሰዎች ውጤታማ አይሆኑም እና እሱን ይኸውልሽ እንደምታዩ በጭንቅላቱ ነው የሚጠቀመው። በጭንቅላቱ አሰላስሎ አብስሎ ነው ነገሮችን የሚሄደው። እኛ ግን በጉልበታችን ስንሄድ ብዙ ነገር ልናበላሽ እንችላለን። አየሽ እሱ
በጭንቅላቱ ነው የሚሄደው፣ ጎበዝ ነው፣ በጭንቅላቱ አስቦ ነው የሚሰራው ነበር ያለትና እሱ እውነትህን ነው ያለችውና እውነት ነው። ሞገስ ብዙ ጊዜ ሲስተሞችን ነው የሚጠቀመው ከመጋፈጥ ይልቅ ለምን እንደዚህ አይሆንም፣ ለምን በዚህ መንገድ እንደዚህ አናደርገውም ሲል ነው የምንሰማው እንጂ ነገሮችን ሲጋፈጥ ምንም ያየነው ነገር የለምና አሁንም እንግዲህ እየሄዱበት ያሉት መንገድ ብሩክን የሚያስገኝ መንገድ ነው። ብሩክ እንግዲህ እንዳየነው በህይወት አለ። ነገር ግን ሊወጣም ሙከራ አርግቶ ነበረ። ጠባቂዎቹ እንግዲህ ለህይወታቸው ሲሉ አጥብቀው እሱን እየጠበቁ ይገኛሉ ማለት ነው። ዝናም መሀሌትን ኢፍራታን ካለሽበት አምጪልኝ ብይሽ ነበር አንቺ ሴትዮ እያለት ነበርና እሷም ያለችበትን አላቅም ብያለሁ እኮ ምንም አልነገረችኝም። እኔ ደግሞ ከሷ አንተን እንደማስበለጥ ስለምታውቅ የት እንደሄደች እንኳን አልነገረችኝም ነበር ያለችውና በቤቤቤቤን በጥረቅሽን ውሸታም ዝም ብለሽ አትበጥረቂ። ምን ከሷ ታስበልጭኛለሽ? እህትሽ ስለሆነች ነው እሷን ደብቀሽ አላቅም የምትኝ። አሁን ይኸውልሽ ለማንቻውም የትም ሄደች የትም እኔ ምንም የሚያገባኝ ነገር የለም። የገባሽበት ገብተሽ ታመጫታለሽ። ታገኝሻት ደግሞ ብታገኛትም ባታገኛትም እምትያት ነገር ቀጥ ብለሽ ብትመጪ ነው የሚሻልሽ ቢያት። ከቻለሽ ደግሞ የመቀበሪያ ሳጥኗን አጠገቧ ታድርግ ነበር ያለትና እሷም እሺ ታገኘዋት ነግራት አለው እያለች እንግዲህ እሱን ለማማለል እሱን የራሷን ለማድረግ ሙከራ እያደረገች ነው የምትገኘው ማህሌት። ነገር ግን እሱ በስድብ ነው እንግዲህ ጠግርግ የሚያደርጋት እንደምናውቀው ማለት ነው። እንግዲህ እሷን በቃ ካገኘዋት ነግራት አለው በማለት ተሰናብታ ትገኛለች። ነገር ግን የብሩክን ቤተሰቦችም እየጠየቃት ነበረ። ቤተሰቦቹ በህይወት አሉ ወይ? ንብረት አላቸው ወይ? ሀብታም ናቸው ወይ? ደሃ ናቸው ወይ? እያለም እየጠየቃት ነበረ። እሷም እናት አባቱ በህይወት የሉም፣ ቤታቸው ግን አለ፣ ቤት እንዳላቸው አውቃለሁ ነበር ያለችውና ስለዚህ ቤታቸው ቢሸጥ ስንት ያወጣል ነበር ያትና ቆይ ለምንድን ነው የጠየከኝ ብትለው እንግዲህ ምን አገባሽ አንቺ ሴትዮ፣ እኔ ምንም አትጠይቂኝ ብዬሻለሁ። እስካሁን ራሱ ከኔ ጋር የሰራሽው ምንም ባለመጠየቅሽ ነው። ጥያቄ የምታበዥ ከሆነ አሰናብትሻለሁ ነበር ያላትና ከተሰናበተች እንግዲህ ሸቀፍት የምታደርጋትን ገንዘብ ልታጣ ትችላለች። የዕለት ጉርዟንም ልታጣ ትችላለች። ምክንያቱም ማህሌት መተዳደሪያዋ ከነሱ ጣል ጣል የሚደረገላት በተጣሽ ገንዘብ ነው ማለት ነው። ዝና የብሩክ ቤተሰቦች ቤታቸው ስንት እንደሚያወጣ ግምቱን ለምን ሊጠይቅ ቻለ? ያጠፋውን ገንዘብ ለብሩክ የሰጡትን ገንዘብ ቤቱን ሸጠው እሱን ሊለቁት ነው? ገንዘባቸውን ቤቱን ሸጠው ሊያስመልሱ ነው የሚለው ለሁላችንም ጥያቄ ይፈጥሮብናል። እውነትም ባደረገውና ቤቱ ራሱ ተሸጦ ብሩክ በህይወት በወጣ የሚያስብላል አንዳንዴ ማለት ነውና ኤፍራታም እንግዲህ በእንቅልፍ ልቧ እየቃዠች ዝና እባክህ ተው እያለች ትገኛለች። እንደዚሁም መድብልን የምን አደረግኩ እኔ እኮ ምንም አላደረኩም እያለች እየተቃዠ ትገኛለች ማለት ነው። እንደዚሁም እሷ እኮ ነች ያሳሳተችኝ፣ ማህሌት ራሷ ነች እኮ ያሳሳተችኝ፣ እኔ ምንም አላደረኩም እያለች በእንቅልፍ ልቧ እየለበለፈች ነበርና ይህንን እንግዲህ እየሰማች ነበረ ማህሌት። እንዴ ጭራሽ እኔ ነኝ ያሳሳትኩሽ እያለቻትና እንቅልፍ ልቧ ውስጥ የምታወራው ልጅ እሷ ደግሞ እንቅልፍ አሊስ ብሏት ጨንቋት እያዳመጠቻት ነበርና ከዛ ስትነቃም እንግዲህ እባክሽን ማህሌት ዝናን ይቅርታ መጠየቅ እፈልጋለሁ ነበር ያለችው። እሷም አረባክሽ እኔ እሷ ወደ ክፍለ ሀገር ሄዳለች፣ አላቅም ወዴት እንደሄደች ጠፍታለች ብየዋለሁ። ጭራሽ ሄደሽ ይቅርታ ጠይቃለሁ ብለሽ እኔ ሌላ ችግር ውስጥ ልታስገቢ ነው፣ ውሸታም ልታስቢኝ ነው ነበር ያለቻት። እና ምን ላድርግ ቅዠቱ እኮ አላስቻለኝም፣ በቃ መኖር አልቻልኩም፣ ከብዶኛል፣ በእንቅልፍ ልቤ እየመጡ እያጨናነቁኝ ነው ነበር ያለችውና ይቅርታ መጠየቅሽ እንዳለ ሆኖ ነገር ግን በፍጹም ዝና ማግኘት የለብሽም ነበር ያለቻትና በስተ መጨረሻ የሚው ደስ የሚለው ነገር ሞገስ ከውጭ ላይ ደስ ብሎት መጥቷል ማለት ነው። እሱም እንግዲህ ማህሌትና ቅድስት ሳሎን ላይ ቁጭ ብለው እየተጫወቱ ባሉበት ሰዓት እንግዲህ ጥርስ በጥርስ ሆኖ እንኳን ደስ አላችሁ ነበር ያለውና ቅድስትዬ ምንድን ነው ደስታ ስትል እንግዲህ እቅፍ አርግቷቸው ምሳሌንም እንኳን ደስ አላችሁ ነበር ያለውና ቅድስት ግን
ደስታው ምን እንደሆነ ስላልገባት ዝም ነበር ያለችውና ቅድስት ምን ነው ደስ አላለሽም ሲላት ምሳሌ እንግዲህ እኔ ደስ ብሎኛል በቃ ነበር ያለችውና አንቺ ደግሞ ምን አግኝተሽ ነው ደስ ያለሽ ስትላት እንግዲህ እንዴ አጎቴ ደስ ስላልሆነ ነው ነበር ያለችው። እኔስ ለማላቀው ደስታ አልደሰትም ነበር ያለችው። እሱም እንግዲህ ምሳሌ እንደ ይህን ነገር እንደማታውቅ ብሩክ የምታውቀው እንግዲህ ብሩክ ታይላንድ እንደሄደ ነው እንጂ እንደታገተ እንደጠፋ የምታውቀው ነገር የለምና በጣም ደስ ስላለው ብሩክ በህይወት አለ ነበር ብሎ የተናገረው ምሳሌ ፊት ማለት ነው። ቅድስትን በጣም ደስ ብሏት እንግዲህ እልል ብላ መሬት ስማ ተመስገን ፈጣሪ ብላ እውነት ነው በማለት እንግዲህ መድብልን እከፍ አርግተዋለች ማለት ነው። በዚህ መሀል እንግዲህ ትዝ ያላቻቸው ምሳሌ ናት ማለት ነው። እንዴ አባዬ ሞቶ ነበር እንዴ እያለች አይን አይናቸው ውስጥ እያየቻቸው ነበርና ነገር ግን ነገሮች ሊቀይሱባት ይችላሉና አንዳንድ ጊዜ በደስታ ስትሆኑ የምትናገሩትን አታውቁም ማለት ነው። ቀጣይ አዲስ ቪዲዮ ይዤላችሁ እስከምመጣ ድረስ እንግዲህ ቸር ሰንብቱልኝ። ሁላችሁንም ከልብ አመሰግናለሁ። ላይክ አርጉኝ ፈልጌው ነው።